ቀጥታ ወሎ እንዴት ዋለ ትላንት ከትላንት ወዲያ ሰሞኑን የነበረውን ሁኔታ አጠቃላይ መግለጫ ማብራሪያ እንዲሰጠን መስመር ላይ ፋኖ ሞገስ አበራ የአማራ ፋኖ ብሔራዊ ንቅናቄ የሚኒልክ እዝ ምክትል የፖለቲካ ዘርፍ ኃላፊ አግኝቼዋለሁ። ፋኖ ሞገስ ስለጊዜ አመሰግናለሁ። እንግዲህ በርካታ መረጃዎች ደርሰውናል። እኔ ከማቀርበው በአንተ ቢቀርቡ ይሻላል ብዬ ነው። ከአውደ ግንባር መረጃዎችን ጀምር። አመሰግናለሁ ወንድማገኝ። ፋኖ ሞገስ አበራው ነኝ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የፖለቲካ ጉዳዮች ምክትል ኃላፊ ነኝ። እንግዲህ እንደሚታወቀው በዚህ ወቅት በተለይ 2018 ዓ.ም እንደ ሚኒሊክ እዝ እና ዘውል እንደ አማራ ፋኖ በጣም ብዙ ስራዎች እየተሰሩ ነው የሚገኙት። ስፔሻሊ የማድረግ አቅማችንን በከፍተኛ ሁኔታ እንደጨመረ የሚታወቅ ነው። ይሄ ማድረግ አቅማችን ጠላትን ከመደምሰስ ጋር ተያይዞ ከምናደርጋቸው ውጊያዎች ጋር ተያይዞ የምንሰራቸው የፖለቲካና የዲፕሎማሲ እንቅስቃሴዎች እና ሌሎች የህዝብ ግንኙነት ስራዎች፣ ሲቪል አደረጃጀት ወይም ደግሞ የህዝብ አስተዳደር መዋቅሮችን ወይም ጊዜያዊ መንግስት ከመመስረት ጋር ተያይዞ እንዲሁም በአጠቃላይ ደግሞ እንደ ድርጅት በመመስረት ወደ አንድ የተሰባሰብንበት አመት ነው። ስለዚህ ከምን ጊዜውም በላይ ራስን ከመከላከል አልፈን ከተደራጀን በኋላ ወደ አንድ ተሰባስበን በጠላት ላይ በሁሉም ዘርፈ ብዙ በሆኑ ጉዳዮች የበላይነትን የወሰድንበት ከጠላት የበላይነትን የወሰድንበት ሁኔታ ነው ያለው። በአጠቃላይ ትግላችንንም በየወቅቱ እየገመገምን በጥሩ ደረጃ ላይ ነው የምንገኘው። እንደ ምኒልክ እዝ ሰሞኑን እንደ ፋኖ በሁሉም ቦታ ውጊያ እንዳለ ይታወቃል። ሁሉ ጊዜም ውጊያ አለ። በየትኛውም ቀጠና ላይ ውጊያ አለ። 3 ዓመት በነገራችን ላይ የሽምቅም ይባላል፣ የደፈጣም ይባላል፣ የጉሪላ ፋይት ይባላል። በአጠቃላይ ግን ሙሉ ጦርነት ነው አማራ ክልል ላይ እየተደረገ ያለው። ለምን ከተባለ አገዛዙ ድሮን ይጠቀማል፣ ጀት ይጠቀማል፣ ዙ 23 ይጠቀማል፣ መድፍ ይጠቀማል፣ ፔምፔ ይጠቀማል፣ ታንክ ይጠቀማል፣ ሞርተር እና ድሽቃ የመሳሰሉ መሳሪያዎችስ በዘፈቀደ የሚተኮሰውን ጨምሮ ማለት ነው። እና እንዲሁም ደግሞ በሁሉም ቦታ ላይ የፍሮንት ዋር ወይም የግንባር ውጊያዎች ይደረጋሉ እና ይሄ እውነት ለመናገር ሙሉ ጦርነት የሚባል ነው። በየትኛውም ቀናት ላይ ውጊያ ያልተደረገበት ጊዜ አይኖርም። ስለዚህ ከዚህ አንጻር ሙሉ ጦርነት ነው 3 ዓመት ነው የተደረገው። ይህን መሰረት በማድረግ እንደ ምኒልክ እዝ ሰሞኑን ውጊያዎች በሁሉም አካባቢ እየተደረጉ ነው የሚገኙት። ስፔሻሊ ደግሞ በምዕራብ ወሎ ቀጠና በተለይ በወግዲ አካባቢዎች ከፍተኛ ትንቅንቅ ሲደረግ ነው የከረመው። እንደምታውቁት ሰሜን ሸዋ ወይም ሸዋ አጠቃላይ እና ምዕራብ ወሎ የደቡብ ወሎ ተብሎ በአገዛዙ የሚጠራው እኛ ምዕራብ ወሎ ቀጠና ነው የምንለው። እነዚህ 8 እና እስከ 11 ወረዳዎች ያሉበት የመካነ ሰላም ቀጠና ማለት ነው እና የምስራቅ ጎጃም አካባቢዎች ኢንተርኔት እና ስልክ በማቋረጥ ጭምር ከፍተኛ ውጊያ ሲያደርግ ነው የቆየው። ይሄ እንግዲህ ይህን ውጊያ አገዛዙ ማድረግ የፈለገበት በእኛ አመለካከት የሚመስለን ነገር ከሁሉም አካባቢዎች በተለየ ሁኔታ እነዚህን አካባቢዎች የስበት ማዕከል አድርጓል። ስለዚህ የራሱ የሆነ እሳቤ ቢኖረውም እንኳን ምናልባት ወደፊት ለሚያደርገው እየጫረ ላለው ሌሎች ቦታዎች ላይ ለሚለኩሰው ጦርነት እንደ መግቢያ የሚመስል ነገር አለው። በሌላ መልኩ እንግዲህ የራሱ ስሌት ይኖረዋል። በአጠቃላይ ግን እንደ ወሎ ቤት አማራ ምዕራብ ወሎ ግንባር ውግዲ ቀጠና ወይም ውግዲ አካባቢ ማለት ነው በርካታ ንጹሃንን ጨፍጭፏል። ከ10 እስከ 20 የሚደርሱ ንጹሃንን ጨፍጭፏል፣ ገድሏል ማለት ነው። እስከ 100 የሚደርሱ ንጹሃንን ቤታቸውን አቃጥሏል፣ አቁስሏቸዋል፣ ንብረታቸውን አውድሟል። መንደሮች በአጠቃላይ ባገዛዙ በቀጥታ ታርጌት ተደርገው ተጨፍጭፈዋል። በአጠቃላይ ደግሞ እዛ ቀጠና ላይ ያሉትን በተለይ የንጉስ ሚካኤል አሊኮርን ከበባ በማድረግ ለመደምሰስ አስቦ የገባው ኃይል ራሱ ተደምስሷል። እንግዲህ ባለን ግምገማ 2-3 ጀነራሎች የሚመሩት እና በርካታ ኃይል ያሰለፈበት ቀጠና ነው። ነገር ግን አይደፈሪዎቹ የሳይንት ልጆች አይደፈሪዎቹ የምዕራብ ወሎ ቤት አማራ ልጆች
ወይም የንጉስ ሚካኤል አሊ ልጆች በከፍተኛ ሁኔታ ቀጥቅጠውት ቀልብሰውታል። በመልሶ ማጥቃት በርካታ ኃይሉን አጥቷል። የሄሊኮፕተሮች ጭምር እያረፉ የቆሰሉና የሞቱ የወታደራዊ ባለማዕረግተኞችን ወይም ደግሞ ወታደራዊ ከፍተኛ አመራሮች እየጫኑ የወሰዱበት ሁኔታ ነው ያለው። በአጠቃላይ ኮምቦልቻ በቁስለኞች ተጥለቅልቃለች። እንዲሁም መካነ ሰላምን የመሰሉ ሌሎች የሆስፒታሎች ለንጹሐን ወይም ለሲቪሊያን የሚያደርጉትን ወይ ደግሞ መደበኛ የሕክምና እንቅስቃሴያቸው በምትተው ሙሉ ለወታደራዊ ሕክምና የተጠቀሙባቸው ነው የሚገኙት። በሌሎች ቀጠናዎችም እንደ ሚኒሊክ እዝ በሁሉም አካባቢ ውጊያዎች ይደረጋሉ። በየጊዜው አደረጃጀት ስራዎችንም እየሰራን ያለ ነው። የህዝብ መድረክ ስራዎችንም በከፍተኛ ሁኔታ ስንሰራ ነው የቆየ ነው። በተለይ እቅድ አውጥተን በመንቀሳቀስ ደረጃ ሚኒሊክ እዝ የፖለቲካ ኃይሉም የወታደራዊ ኃይሉም በሁሉም ዘርፍ የተሳለ ሰይፍ ስለሆነ ሁሉንም እንቅስቃሴ እያደረግን የቆየ ነው። ሌላው እና በዚህ ሰሞን ትላንትና ከትላንት ወዲያ በተለይ ልጁ የሚያደርገው በዚሁ በሰሜን ወሎ ግንባር ማለት ነው ፀሐይም ነፋስ መውጫ ተብላ በምትጠራው ከተማ ወይም ላይ ጋይንት ማለት ነው ከጋሸና ቀጥሎ የሚገኘው የባህር ዳር አውራ ጎዳና በሱ ላይ እንግዲህ የላስታ አሳምነው ኮር ራሳችን ክፍለ ጦር ከሌሎች ከጎንደር ጠቅላይ ግዛት እዝ አፋብን ጎንደር ጠቅላይ ግዛት እዝ እና አፋብን በላይ እዝ ሌሎች አህዶች ጋራ በጋራ በመሆን ጋይንት ነፋስ መውጫ ላይ ከፍተኛ ጀብዱ ፈጽመዋል። በዚህም በርካታ ምርኮኛ በእጃቸው አስገብተዋል። የሰው ኃይልም የመሳሪያ ምርኮኛ ማለት ነው እና በተለይ በመቄት ቀጠና እና በዳውንት ቀጠና የሚንቀሳቀሱ የሚኒሊክ እዝ አህዶች በታችኛው በደቡብ ጎንደር ከሚንቀሳቀሰው የአፋብን ሌሎች ኃይሎች ጋራ በጋራ በመሆን በአጠቃላይ ደቡብ ጎንደር እየመጣ ላለው ድል በቀጠና ትስስር በርካታ ስራዎች ተሰርተዋል። ቦታ በመዝጋት እና በቀጥታ አክቲቭ ዋር ላይ በመግባት የተሳሰረ ውጊያ በማድረግ ጀብዱ ተሰርተዋል። በአጠቃላይ በአንድ በኩል ስታየው በቤት አማራ ወሎ እና በጎንደር መካከል የተናበበ ውጊያ ተደርጓል ማለት ነው በአንድ ቀጠና በሚያስተሳስራቸው ቀጠናዎቻቸው። በሌላ በኩልም ደግሞ በድርጅት ደረጃ ስታየው በአንድ አፋብን ስር ውስጥ ያሉ አሃዶች በጋራ በመሆን የሚኒሊክ እዝን እና ሌሎች የአፋብን ጎንደር ጠቅላይ ግዛት እዝ እና የአፋብን በላይ እዝ በጋራ በመሆን ጠላትን በከፍተኛ ሁኔታ መጥተውታል። ይሄ በተለይ አንድነቱ ከመምጣቱ ጋር ተያይዞ አፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ የመጣ ሌላ ለውጥና ውጤት ነው ብሎ መውሰድ ይቻላል። ምክንያቱም ድርጅት በመመስረቱ ሰራዊታችን በከፍተኛ ሁኔታ ተነቃቅቶ አመራሩን የማድረግ አቅሙን ከፍ አድርጎ በጋራ ሰራዊቱን ያለምንም ልዩነት እያዋጋበት ያለበት ሁኔታ ነው ያለው። ለዛ ነው ጠላት በየጊዜው እየተሽመደመደ ያለው። ይሄ በመሆኑ በጎንደር ቀጠና በአብዛኛው ቀጠናዎች ላይ በርካታ ኃይሉን አጥቷል። በርካታው ምርኮኛ ሆኖበታል። በርካታው ተበታትኗል። እግሬ አውጪኝ ብሎ ፈርጥቷል። በዚህ ምክንያት ክንደ ነበልባሉ ፋኖ በርካታ ቀጠናዎችን ተቆጣጥሯል ለማለት ፈልጌ ነው። እንግዲህ እንደ ቤተ አማራ ወሎ ሚኒሊክ እዝ በዚህ ልክ ሰሞኑን በርካታ ሊነገሩ የማይችሉ ስራዎች ሁሉ በደንብ እየተሰሩ ነው የሚገኙት ለማለት ፈልጌ ነው። ይህን ይመስላል ከብዙ በጥቂቱ እንደ ሚኒሊክ እዝ ያለን ሰሞነኛ እንቅስቃሴ። በጣም ጥሩ። ሰሞኑ በተደረጉ ውጊያዎች በርካታ ከባድ መሳሪያዎችን በእጃችሁ እንደገባ ምርኮኞችም እንዳሉ ገልጻችኋል። ምን ያህል ምርኮኞች በእጃችሁ ይገኛሉ? በተለይ በወረኢሉ ወረዳ ቁልምቢ ላይ አንድ ዙ 23 እና አንድ ሞርታር ከጥቅም ውጭ መሆኑን ገልጻችኋል። አንድ ዙ 23 ይሄ የተረጋገጠ ነው? አዎ ይሆናል። ይሄ በየጊዜው የህዝብ ግንኙነት መምሪያዎች የሚያወጡትን መረጃዎች መሰረት አድርጋችሁ እናንተ መረጃዎችን በዛ አግባብ ማረጋገጥ ትችላላችሁ። የሚኒሊክ እዝ የህዝብ ግንኙነት መምሪያ አለ። በህዝብ ግንኙነት መምሪያው ስር የየኮሮቹ የህዝብ ግንኙነት መምሪያዎች ስላሉ እነሱ በየቀኑ በየጊዜው የሚደረጉ አውደ ውጊያዎችን ለሚኒሊክ እዝ የህዝብ ግንኙነት መምሪያው ሪፖርት ያደርጋሉ። መረጃዎች በዛ መልኩ ሳይቀነሱ ሳይጨመሩ ምናልባትም እንደ ፋኖ የእውነትና የሀቅ ትግል ስለሆነ መሬት ላይ ያለው ህዝባችን የሚያውቀው ነገር ስለሆነ እያንዳንዷ የምትሆን የተተገበረች ነገር ናትና ምናልባት ሳይገለጽ የሚቀር ነገር ኖሮ ካልሆነ በስተቀረ የሚጨመር ነገር አይኖርም። ስለዚህ ከዚህ አንጻር የሰማችኋቸው ድሎች መሬት ላይ ያሉ ድሎች ናቸው። በአጠቃላይ አገዛዙ ወደ መግደያ መሬት ሽምቅ እሰራለሁ ብሎ በማሰብና በከበባ
ደመስሳለሁ ብሎ በመግባት ከፍተኛ ኃይሉን እያጣ ያለበት፣ ከባድ መሳሪያዎቹ እየተማረኩ እየተቃጠሉ ያሉበት፣ ሰራዊቱን እያስማረከ ያለበት፣ ለእኛም ግብአቶችን ወደ መግደያ ወረዳ በቀጥታ በተለይ ደግሞ ወደ መግደያ ቦታዎች እየገባ እየተመታ ነው የሚገኘው። ይሄ ለእኛ ትልቅ ድልም ስለሆነ በአጠቃላይ እየተማረከ ነው የሚገኘው። በጣም ጥሩ። ፋኖ ሞገስ አንድ ጥያቄ ልጨምር። ዛሬ የአማራ ክልላዊ መንግስት የብልጽግና መንግስትና አብን የሚባለው በተቃዋሚነት የሚንቀሳቀሰው በዶክተር በለጠ የሚመራው ያው ጠቅላይ ሚኒስትሩ ስር የገባ አንድ ፓርቲ ያወጡት መግለጫ አለ። ምናልባት ከርዕሳቸው ውጭ በኮንቴንት ደረጃ ከአርማቸውና ከስማቸው ውጭ ተመሳሳይ ነው። የአማራ ፋኖ ብሔራዊ ንቅናቄ ሰሞኑን የጀመረው የመልሶ ማጥቃት እርምጃ ከመቀሌና ከአስመራ በተቀናጀ መልኩ ኢትዮጵያ ሕልውና ላይ አደጋ የደቀነ ነውና የአማራ ሕዝብ ይህንን ለመከላከል ራሱን ይጠብቅ ባለበት ከጸጥታ ኃይሉ ጋር በትጋት ይሰለፍ የሚል ጥሪ አቅርበዋል። ይህን እንዴት ትገመግሙታላችሁ? መልካም እንግዲህ ቆርቆሮ ስትመታው ነው የሚጮኸው። በነገራችን ላይ ስትመታው ይጮሃል። አሁን ጩኸት ይበረክታል፣ ገና ጩኸት ይበዛል እና የተለመደ ማሳበብ ነው። ይሄ የተለመደ ፕሮፓጋንዳ ነው። በነገራችን ላይ ይህ አገዛዝ አሁን እኛ የኢትዮጵያ ህዝብም የአማራ ህዝብም በደንብ ሌላው በውጭም በውስጥም ያለው እንዲገነዘበው የምንፈልገው ነገር ይህ አገዛዝ እስካሁን የነዛቸውን ፕሮፓጋንዳዎች ወደኋላ ተመልሶ እንዲያይ፣ በተለይ ደግሞ እርስ በርሳቸው የሚምጣጡ ፋላሲ የሆኑ ንግግሮችን የመሪዎቹን ጨምሮ ማለት ነው እንግዲህ የእነ አብይ አህመድ እና ሌሎች እስከታች ያሉ በየጊዜው ህዝብን ሲሰበስቡ ምን እንደሚሉ እና የሚያወጧቸው መግለጫዎች እርስ በርሳቸው የሚምጣጡ፣ አንዱ ተቋም የሰጠውን መግለጫ ሌላኛው ተቋም ሌላ ፕሮፓጋንዳ ሰራው ብሎ የሚያፈርስ ወይም ደግሞ እርስ በርሱ የሚቃረን፣ አንዱ መሪ የተናገረው ሌላኛው መሪ ደግሞ የወታደራዊ ጀነራሉ የተናገረውን ወይ የፖለቲካ አመራሩ ሀሰት ሲሆን፣ ነገር ሁሉ ሀሰት ሲሆን እንደዚህ ነው የሚደበላለቀው። ቋንቋ ይደበላለቃል ሀሰት ሲሆን። ስለዚህ እውነትን የያዘ ተመሳሳይ ነው የሚሆነው እና ተመሳሳይ አነጋገር ነው የሚሆነው። ስለዚህ ከዚህ አንጻር አገዛዙ ፕሮፓጋንዳ እየሰራ ነው የሚገኙ። በነገራችን ላይ በጣም ብዙ ፕሮፓጋንዳዎች እርስ በርሳቸው የሚምጣጡ ለህዝብ ግልጽ የሆኑ ፕሮፓጋንዳዎች ናቸው። አንደኛ ነገር ፋኖ ዓላማ የለውም ይላል። ዓላማ የለውም እያለ ነገር ግን መንግስትን በኃይል ለመናድ ነው የሚታገለው ይላል። እንግዲህ ዓላማ የለውም ካለ በኋላ መንግስትን በኃይል ሊናድ ነው ሊንድ ነው ወይም ደግሞ መንግስትን በኃይል ለመቀየር ነው የሚታገለው ይላል። ያ ማለት መንግስትን በኃይል መጣል አይቻልም ምናምን ይላል። ዓላማ የለውም እያለ ቆይቶ እኮ ነው ይህን የሚለው እና በሌላ መልኩ ደግሞ ዓላማ የለውም፣ ሽፍታ ነው፣ ዘራፊ ነው፣ ሸለቆ ነው የሚሄደው ምናምን ይልህና ከሆኑ ኃይሎች ጋር ይገናኛል ምናምን ይልሃል። እንዲህ አይነት ነገሮች ምንድን ናቸው ካልን እርስ በርሳቸው የሚምጣጡ ሀሰት ስለሚበዛባቸው ነው። ዘራፊ ነው ይልሃል። ከዛ ከተማ ገብቶ ደግሞ ይህን ያህል እንዲህ ያደረገ ከውጭ የገንዘብ ድጋፍ እንዲህ ያለው ምናምን ይልሃል። ሸለቆ እና በየዋሻው ነው ያለው ይልሃል። በሌላ መልኩ ደግሞ መኪና ማረክን፣ እንደዚህ ያደረግን፣ ከተሞችን ተቆጣጠርንበት ምናምን ነገር ይልሃል። እነዚህ የሚምጣጡ ነገሮች ናቸው። ከጠላት ጋር እየሰራ ነው ይልሃል እና እንዲህ አይነት ነገሮች የሃይማኖት ታጋይ ነው ይላል በአንድ በኩል። በሌላ በኩል ደግሞ እርስ በርሱ በሚምጣጣ መልኩ የቤተክርስቲያን ንብረት እየሸጠ ነው ይልሃል። እነዚህ የሚምጣጡ ነገሮች ናቸው። ቆም ብሎ አይዋጋም ይልሃል። በሌላ በኩል ደግሞ ጥቃት ለማድረስ ሞከረ ይልሃል። ቆም ብሎ የማይዋጋ ኃይል ጥቃት አደረሰብን ይላል። እንዲህ ያደረገብን ጸጥታ ኃይሎች መግለጫ ሁላ ያወጣል። ግን ቆም ብሎ አይዋጋም እያለ እኮ እንዲህ አጠቃን ይልሃል፣ እንዲህ አድፍጦ አጠቃን ይልሃል። እና እነዚህ የሚምታቱ ነገሮች ናቸው። በሌላ በኩል 100 አይሞሉም እያለ 100 አይሞሉም ብሎ በአንደበታቸው 100 አይሞሉም፣ 50 አይሞሉም፣ 10 ናቸው ሰምቲንግ እንደዚህ ነገር ይላል። በሌላ በኩል ደግሞ 17,000 ኃይል አስገብቻለሁ ወደ በሰላማዊ መንገድ ያስገብቻለሁ። እኒህ አይነት ነገሮች ሁሉ የጠቀሱልና ሌሎች ጉዳዮች ህዝቡ በደንብ የተምታቱ ሀሳቦችን ከራሱ አንደበት እውነቱን መረዳት ይቻላል። ከራሱ አገዛዙ ከሚሰራው ፕሮፓጋንዳ እና ከራሱ ከአንደበቱ የሚወጣው እርስ በርሳቸው ኮንትራዲክት የሚያደርጉ ኢሹዎች ህዝቡ እውነቱን መገንዘብ ይገባል። አሁን ሰሞነኛው ስላለው ሁኔታ እንደምታውቀው ምት እየጨመረ ስለሆነ መለፍለፍ ጀምረዋል። አክቲቪስቶቻቸው መለፍለፍ ጀምረዋል። በአንድ በኩል እንግዲህ ይህንን ኃይል ወደ አማራ ክልል እያስገቡ 3 ዓመት እያዋጉት ያሉትን ኃይል ወይ ደግሞ እንዲዋጋላቸው ቀስቅሰው የሚያመጡት ኃይል የባህር በር ለማግኘት ወደብ ለማግኘት ምናምን በሚል ነው የሚቀሰቅሱት እንጂ የኢትዮጵያ እናቶች
ፈቅደው ለዚህ አገዛዝ ልጆቻቸውን ይሰጣሉ ብለን አናስብም። ስለዚህ ነገር ግን ምንድን ነው እየሆነ ያለው? እየገባ የኃይል እያለቀ ነው እና የሚመጣው ምናልባት ሲቀሰቀስ በአንድ በኩል በፍላጎት የሚመጣ ቀይ ባህርን ያሰብን ምናምን ተብሎ በአጀንዳ ተሰብቆ የሚመጣ ይኖራል። ይህ ኃይል ግን በሚያሳዝን ሁኔታ እየረገፈ ነው ያለው። እንግዲህ ቀይ ባህር ከሆነ አማራ ክልል ወይ ደግሞ ከአማራ እናት ወይም በአማራ ተራሮች አማራ እናት ኪስ ወይም የአማራ ገበሬ ኪስ ላይ ቀይ ባህር የለም። አሰብ እኮ የኔ ኪስ ጋር የለም፣ የኛ የአማራ ክልል ላይ የለም። አሰብ ያለው አማራ ክልል ላይ አይደለም፣ ጦርነቱ ያለው አማራ ክልል ነው። ይህ ልብ ብላችሁ በደንብ መረዳት ሁሉም የሚጠበቅበት ነገር ይሄ ነው። ስለዚህ ምንድን ነው የአሰብን ጉዳይ ሌላውም ጉዳይ መቀስቀሻ ነው። የሚሰጋው ጠላት ለኛ የኛ ጠላት የሆነው ጸረ አማራ የሆነው ስርዓት በተለይ የፋኖን ክንድ እንደሚናገረው ሳይሆን ያውቀዋል። የፖለቲካ ፎርስ ነው ይሄ የፋኖ ኃይል፣ የሚሊተሪ ፎርስ ነው ይሄ የፋኖ ኃይል። ይሄ የፋኖ ኃይል በምስራቅ አፍሪካ በአዲስ እየመጣ ያለ ተጽዕኖ ፈጣሪ አሰላለፎችን ሊቀይር የሚችል ኃይል ነው። ይህንን ብልጽግና አገዛዙ በደንብ ስለሚረዳው ከዚህ አንጻር የሚዋጋው ፋኖን ነው እና አሁን ሰሞኑን እየመጣ በጸረ ማጥቃት እሱ ለማጥቃት ገብቶ በጸረ ማጥቃት እየመታ ነው። ስለሆነ በብዙ ነገር እያሳበበ ነው የሚገኘው። የሆነ ሆኖ ግን እኛ ስራችንን እንቀጥላለን ማለት ነው። የምንዋጋበት አላማ አለን። ልንደርስበት የምንፈልገው ግብ አለን። የምንከፍልለት መስዋዕትነት አለ፣ ኮዝ አለን። ስለዚህ ይሄ ኮዝ እስካልተመለሰልን ኮዛችን ወይም ጥያቄዎቻችን እስካልተመለሱ ድረስ እና የአማራ ሕዝብ የህልውና አደጋው እስከሚረጋገጥ ድረስ ጠላት ነው ያልነውን አካል በማንም ሳንታግስ ማንም ሳያግዘን ለራሳችን እና የራሳችን የሆነው ኃይል ይህንን ጠላት እያሽመደመደው ነው የሚገኘው። እንቀጥልበታለን። ከዚህ በኋላ ፋኖ ስትራቴጂክ ስራዎችን እየሰራ ነው የሚሄደው። ስትራቴጂክ ስራው የታቀደ ውጊያ የምንከፍለው ዋጋ ሁሉ የታቀደ የአማራ ህዝብ በዘላቂነት ህልውናውን የሚያረጋግጥ እና ይህም ጸረ አማራ የሆነውን አገዛዝ በዘላቂነት የሚያስወግድ ነው እየሰራን ያለ ነው። በሌላ መልኩ ግን ይችን ሀገር ለመረከብ ኢትዮጵያውያን እንዲሰባሰቡ እንፈልጋለን። ይህ ኢትዮጵያ የምትባለው ሀገራችን የምንወዳት ሀገራችን በአንድ በኩል ለኛ የግል በረከታችንም አይደለችም፣ በአንድ በኩል የግል ዕዳችንም አይደለችም። ስለዚህ የአማራን ህዝብ መብት እና ጥቅም ባስከበረ መልኩ ማንኛውም ኃይሎች ጋራ በተለይ ይሄ ጸረ አገዛዝ የሆኑ ኃይሎች ጋራ ተባብረን ይህን ስርዓት በመጣል ለሁሉም በሁሉም እና የሁሉም የሆነች ኢትዮጵያን ማንበር ይጠበቅብናል የሚል እሳቤ አለን። ከዛ በዘለለ ግን የምንዋጋው በራሳችን መሬት ነው። የራሳችን ኮዝ አለን። የራሳችን የሰው ኃይል ነው። ከማንም ድጋፍና ከማንም ውጭ ሆነን ነው የምንሰራው። ሊለፈልፍ ይችላል። አሁን እሱ አጀንዳ ስላጣ ነው። የምንዋጋበትን ምክንያት ህዝባችን ያውቃል። ምን ብሎ መናገር እንዳለበት ግራ ስለሚገባው የምናሸንፍበት ምክንያት አለን። ፍትሐዊ ጦርነት ነው የምናደርገው። ስለዚህ ከማንም ጋራ ማንም በአማራ ትግል ውስጥ ጣልቃ ገብ እንዳልሆነ በደንብ መረዳት ያስፈልጋል። ሌላውና መሰረታዊ ጉዳይ በደንብ ልትይዘው የሚገባው ወንድማገኝ አፋብን የተመሰረተው በራሳችን በአማራ ብሔርተኞች በራሳችን በአማራ ልጆች ነው። የአማራ ፋኖ ተሰባስቦ ነው ይህንን በአማራ ብሔርተኝነት የሚመራ ድርጅት የወለደው። ስለዚህ በሌላ መልኩ ይሄ ድርጅት በሌላ ኃይሎች ተመሰረተ፣ በጸረ አማራ ኃይሎች ተመሰረተ ይልሃል እኮ። በጸረ አማራ ኃይሎች ነው ይሄ ቡድን የተመሰረተው ወይ ደግሞ ይሄ ድርጅት የተመሰረተው ይልሃል። ጸረ አማራ ኃይሎች እኮ አማራ ድርጅት እንዲኖረው አይፈልጉም። ምን ማለት ነው? ይሄ እኮ ከጎን ጥያቄ የሚያስነሳ ነገር እኮ። ሰው ማንሰላሰል የሚጠበቅበት ነገር ይሄንን ነው እና ለአማራ በራሱ ከብዙ ዓመታት በኋላ በራሱ ጥሮ ግሮ ተሰባስቦ ጠላቱን አንገት እያስደፋ ተቋም እየመሰረተ ህልውናውን ለማስጠበቅ እየተዋደቀ ነው የሚገኘው። ስለዚህ ከዚህ አንጻር ጠላታችን ምንም ሊል ይችላል። ህዝባችን መሬት ላይ ያለው ያውቃል። የምንዋጋበት ፍትህ ነው የሚመራል። የምንዋጋበት አላማ ነው የሚመራል። የምንዋጋበት ኮዝ ነው ትግላችንን መሰረት የሚያደርገው እና ከዚህ አንጻር እንዲታይ ይፈልጋለሁ ለማለት ፈልጌ ነው። በጣም አመሰግናለሁ። ፋኖ ሞገስ አበራ የአፋብን የምኒልክ ዕዝ ምክትል የፖለቲካ ዘርፍ ኃላፊ በኤምኤስ ቀርበህ ለሰጠኸው ማብራሪያ በኤምኤስ ተመልካች ስም ከልብ አመሰግናለሁ። አመሰግናለሁ ወንድማገኝ።